ጀናን ሌሎቹ የት ናቸው? ወይዘሮ ህክመት አሁን ሁሉም እየመጡ ነው። ፈጣኑ። ኩብራ፣ ቫዝሊ፣ ቱርካን የት ናችሁ? አፍጥኑት እንጂ። ለደህና ነገር መጥታ የምትሰበስበን ይመስል ትጨቀጭቃናለች። አፍጥኑት። ፈጣኑ ፈጣኑ ፈጣኑ። የት ቆይታችሁ ነው? ቆይ እኔን እናንተን ቁጭ ብዬ መጠበቅ አለብኝ? እናንተን ከመናገር ውጭ የተሻለ ነገር ሳይኖረኝ ቀርቶ ይመስላችኋል? በሰዓታችሁ እንድትገኙ ነግሬያችኋለሁ፣ ግን የምነግራችሁም የገባችሁ አልመሰለኝም። ለምሳሌ አንቺ የት ነበርሽ? እዛ ማስተካከለው ነገር ስለነበረ ነው። አይ እንደዚያ ነገር የለም። ደጋግሜ ነግሬሻለሁ። ሁሌም ኩሽና ውስጥ ነው መሆን ያለብሽ። የእኔን አንዳንድ ፍላጎቶች በግልሽ ትሰሪልኛለሽ። የምናገረው ነገር ግልጽ አይደለም? አልገባችሁም? ገብቶናል እመቤት። እሺ አንቺ እንዳልሽ። ከዚህ በኋላ ነው የምናገረው ንግግር ቢገባችሁ ነው የሚሻለው። ስሙ፣ የዚህ ቤት እመቤት እኔ ነኝ። ይሄንን ጊዜ ነው እንደምነግራችሁ። ጀናን አለቃችሁ ናት። ገባችሁ አይደለ? ከዚህ በኋላ ሁሉን ነገር እሷ ትነግራችኋለች። እኔ ሳልኖር አይንና ጆሮዬ ትሆናለች። የሆነ ሰረፍት መውጣት ከፈለገ ስራውን በስርዓት ይስራም አይስራም ሁሉንም ነገር ለኔ ነው የምታሳውቁት። ገባችሁ አይደለም? እዚህ ጋር የቤት ውስጥ አስተዳዳሪ ኃላፊነት ያንቺ ነው። ገብቶኛል ወይዘሮ ህክመት። ቤት ውስጥ የሚሰራውን ሁሉንም ነገር እወጣለሁ። በምንም ነገር አላሳፍርሽም፣ አታስቢ። ባልሽ የውጩን የቤተሰባችንን ጉዳዮች አስተዳዳሪ ነው። እሺ በጣም ጥሩ። እሱ ስለ መናፈሻው፣ ስለ ፈረሶቹ፣ ስለ ጋጣው፣ ስለ መኪኖቹ፣ ስለ ሹፌሮቹ፣ ስለ ሌላውም ነገር ይጨነቅ። ግን አላም ነው። አይ ወይዘሮ ህክመት፣ አስፈላጊውን ነገር በሙሉ ቡንያሚን ያደርገዋል። ትንሽ ስስት ቢጤ ነው። እኔ ምስክር ነኝ። ጥሩ፣ እሺ፣ ጥሩ ነው። እሺ ተግባብተናል አይደል? አዎ ተግባብተናል። የቤት ውስጥ ስራ በአግባቡ የማይካሄድ ከሆነ ሁላችሁንም አባረራለሁ። ምንም አላዝንም። እኔ እየደጋገምኩ መናገር ሰልችቶኛል። ወደ ስራ ግቡ። በሉ ቀጥሉ። ሄሎ እህቴ ኒሴ። እስማ የእኔ ውድ እንዴት ነሽ? እንዴት ልሆን እችላለሁ እህቴ? እዚህ ምንም ሰላም የለም። ውይ የእኔ ውድ ምንም ነገር ውስጥ ራስሽን አታስገቢ። ስራሽ ላይ ብቻ ተኩሪ። አንድ ነገር ልጠይቅሽ ፈልጌ ነበር። እሺ ጠይቅኝ እህቴ። የዛለት ማታ ወይዘሮ ስምሩንና ወይዘሮ ኒያየትን የወሰደው ሹፌር ማን እንደነበር ማወቅ ፈልጌ ነበር። አላስተዋልኩም ነበር። ራምቾ ነበር መኪናውን የያዘው። ምን ነው? የዱዱ ባር ራምቾ ነው? አዎ እህቴ፣ የዱዱ ባር ራምቾ። የተፈጠረ ነገር አለ እንዴ? እሺ ውዴ አመሰግናለሁ። ምንም አይደለ እህቴ ኒሴ። ውዴ አንድ ሌላም ጥያቄ አለኝ። እዛ ቤት ውስጥ ስላለው ነገር ልጠይቅሽ። ከዛ ቤት ውስጥ ወዴት እንደተወሰዱ የት እንዳሉ ያወሩት ነገር አለ? ስላሉበት ቦታ የሰማሽው ነገር አለ? አይ እህቴ፣ እዚህ ቤት ማንም ሰው ምንም ነገር አያውቅም። ገባኝ። እሺ ውዴ አመሰግናለሁ። ቻው። ፈጣሪ ከአንቺ ጋር ይሁን። ከአንቺም ጋር ይሁን ኒሴ። አሜን አሜን። ውዴ አንቺ በድብቅ ስልክ እያወራሽ ነው? እህቴ ኒሴ ደውላ ላውራት ወጥቼ እኮ ነው። እህቴ ኒሴ ብሎ ነገር የለም። በቃ እሷ ሄዳለች። ገባሽ አይደል? መቼም ቢሆን ወደዚህ ቤት ተመልሳ አትመጣም። እኔ ከዚህ በኋላ ዳግመኛ አላስጠነቅቅሽም። ከዚህ በኋላ ስሟንም መስማት አልፈልግም። ግን እንዴት ነው? አትደውይ። ስለ እሷ ማውራት አይቻልም። ብትደውልም መልስ እንዳሰጫት እሺ? መናገርም ስለ እሷ ማሰብም መልእክት መጻጻፍም አይቻልም። ሁሉም ነገር ክልክል ነው። ተረዳሽኝ አይደል? እየነገርኩሽ ነው። ገብቶሻል አይደል? ይስማ፣ እንደ ጅል ቆመሽ አታፍጥጭብኝ። ገብቶኛል። ዳግመኛ ያችን ሴትዮ ስታወሪ እንዳልሰማ። ከፈለግሽ ዕቃሽን ሰብስበሽ ወደ እህትሽ ጋር መሄድ ትችያለሽ። ማንም ሰው አንቺን ሊያስቆምሽ አይችልም። እህቴ። አቤት። ምንድን ነው ስትል ምን ማለት ነው? ራማዛን በጣም የሚያሳዝን ነገር ነው። በቃ እዛ ቤት ውስጥ ያለ ሰው በሙሉ ሰብአዊነትና ሕሊና የለውም ማለት ነው። ምን እንድል ነው የምትፈልጊው? ምን ልበልሽ? ምንም ነገር አትበል። ብቻ ትናንትና ማታ ወይዘሮ ስምሩና ወይዘሮ ኒያየትን የት እንደወሰድካቸው ንገረኝ። እሱን ነው የምፈልገው። ራማዛን ሄሎ፣ የእኔ ውድ ልጄ እባክህን እሱን ብቻ ንገረኝ። ኦቺ ሳር ወዳለው ቤት ነው የወሰድካቸው? የት ነው? ወይስ የበጋ ማረፊያቸው ቤት ሆቴል? የት ነው የወሰድካቸው? እሱን ንገረኝ። አንቺ እንደምትይው አይደለም። ዛሌቭ አቅራቢያ ያለ መንገድ ዳር ነው ያደረስኩት። ዛሌቭ ነው ያልከኝ? ወይ ልጄ አውላላ ሜዳ ላይ ጣልካቸው እንዴ? ስለፈጠረ አምላክ እዛ በምሽት የወሰድካቸው ምን ላይ ሊያርፉ ነው? አቶ ሳሜት እዛ ጥያቸው እንድመለስ እና ሁለቱ ሴቶችን ሊያውም አንደኛዋ ወላጅ እናት የምትሆን ትልቅ ሴትዮ አውላላ ሜዳ ላይ በአውረ እንዲበሉ ብለህ ጥላቸው ሄድክ? እንደዛ ነው እያልክ ያለኸው? በጣም ነው የሚያሳዝነው ራማዛን። ትእዛዝን የተከተልኩት እህቴ። አባባሉን ታውቂያለሽ። ትእዛዝ እሱን እንዳደርግ ነው የተነገረኝ። እኔም አደረግኩት። ባይሆን ኖሮ አላደርገውም። እሺ በቃ ራማዛን፣ እሺ በቃ ስልኩን ዝጋው። ኡፍ ፈጣሪ ይቅር በላችሁ። አይ ሱምሩ፣ አይ በፈጣሪ ከዚህ በላይስ መቋቋም አልችልም። ትንሽ ረፍት እናድርግ እባክሽን። ከዚህ በላይ ምን ያህል ርቀት መጓዝ እንደሚጠበቅብኝ አላውቅም እማዬ። ምንም ነገር አላውቅም። ምን ያህል ድረስ እንደምንጓዝ የት እንደምንድረሱ አላውቅም። ምንም ነገር አላውቅም። ማንም የሚያልፍ ሰው እኮ የለም። አንድም መኪና እስካሁን አላለፈም። በትክክል ማንም የለም። ደጋግሜ እነግርሻለሁ። ግን አንቺ ድርቅ አልሽ። የሆነ ሰው ሊያይን ይችላል፣ እንዋረዳለን አልሽ። ከዚህ በላይ ምንም ያህል እንዋረድ እኮ አንችልም። ይህን ተመልከቹ። ከመንገዱ ምን ያህል ርቀን ያለ ነው። ጭራሽ ይህንን አልጠበኩም። ይህ አካባቢ ባዶ እንደሆነ በምን አውቃለሁ ብለሽ ነው? ነይ በቃሽ፣ ትንሽ ጠንከር በይ እማዬ፣ ጠንከር በይ። ነይ። ያችን ኬሲ ፈጣሪ የስራዋን ይስጣት። ይቺ የተረገመች። አይ አምላኬ፣
ውይ ውሃ ጠማሽ እንዴ? ራሴን ልስት ነው ሁላ። እስቲ አታስታውሽ። ተይ ተናገር እያልኩ እኮ ነው አንተ የማትረባ። ተናገር። ይበቃል ልጄ። ሂድና ውጣና አየር ተቀበል። ውጣ፣ ትንሽ ረፍት አድርግ። እሺ። ግን ስማ፣ ተመልሼ እመጣለሁ። ውጣና አየር ተቀብለና አልኩ። በደንብ ኃይልህን ሰብስብ። እሺ ኑ እባክህን አቁም። ኑ ጭራሽ አታባብስባቸው እባክህን። ኑ አምላኬ ሆይ እባክህ ፈጣሪ እርዳን። እባክህ ወንድሜን እርዳው። ልሞት ነው። ስሚኝ፣ እውነት አሁን መቀመጥ አለብኝ። አይ ከዚህ በላይ አልችልም። በቃ ውይ፣ ኧረ በጣም ነው የደከመኝ። እማዬ አትበኝ፣ ምንም አትበኝ። ስለፈጠረሽ ልሞት ነው አልኩሽ። ልሞት ነው፣ በቃ ልሞት ነው። አይ ትንሽ ብቻ ጠንከር በይ። ልሞት ነው፣ እውነት ልሞት ነው። ወይኔ ልጄ፣ የእኔ ልጅ አፌ ሁላ ደርቋል። ጠብታ የሚሆን እንኳን ውሃ አልያዝንም። ታያለሽ። ወይኔ አምላኬ፣ ወየው ፈጣሪ። ትንሽ ብቻ ጠንከር ብትይና ብንገፋ ጥሩ ነው እኮ። ተቃርበናል። ሱምሩ፣ ምንም አልገባሽም። እየወጋኝ ነው። ልክ ጎኔን በቢላ እየተወጋው አይነት ስሜት ነው የሚሰማኝ። በቃ አቅቶኛል። እና ደግሞ ቸኮላው ምንድን ነው? ገንዘብ የለን፣ ንብረት የለንም፣ የምንሄድበት የለን። ምን አጣደፈን? እዚህ ትንሽ ረፍት እናድርግ። እዚህ አካባቢ ላይ ሆን ይችላሉ እኮ። አምላኬ ወይ ልጄ፣ ትናንትና ማታ ነው ወደ ዛሌ ቤት የወሰዱት። በኩለ ሌሊት ወዴት ሊሄዱ ይችላሉ ብለህ ነው? መቼም በቅርቡ ነው መራመድ የሚጀምሩት። ስለዚህ በእርግጠኝነት መንገድ ላይ እናገኛቸዋለን። እዚሁ አካባቢ ነው የምናገኛቸው። ይኸውልህ ስማ፣ እኔ እንደነሱ አይደለሁም። እሺ መልስልኝ። ማን ነው የደገፋችሁ? ማን ነው ቤተሰቤ ውስጥ ያስገባችሁ? ማን ነው? ተናገር አንተ ብሽቅ፣ ተናገር ብያለሁ። እነግርሃለሁ፣ ግን መሌክን ትለቃታለህ አይደል? በሚገባ ለቃታለሁ። ምን ነበር ያሰብከው? እዚህ መጋዘን ውስጥ አሻሽጌ ነው ማስቀምጣችሁ። ተናገር፣ ማን ነው? እነግርሃለሁ። ተናገር። እነግርሃለሁ። የተባበሩት መንግስታት እነሱ ነው ይደግፉን። የቀለድክብኝ መሆኑ ነው። ጫውን ሳቁሙ። አቤት ፒናር። አቶ ሳሜት፣ አቶ ጂሃንን ላገኘው አልቻልኩም፣ ግን ስለ እሱ ማህበራዊ ድረገጽ ላይ የሆኑ ወሬዎች አሉ እና ጥሩ አይደለም። ምንድን ነው እሱ? ማለት ሊንኩ ልላክልህና ራስህ ማየት ትችላለህ። ላኪልኝ። እሺ ላኪልኝ። ሲያናድድ ምን አይነት ጣጣ ነው! ኑ የሆነ ነገር በል። ኑ እባክህን ወንድሜ አንድ ነገር በል። የተረገሙ በቅርቡ የአክስቱን ልጅ ሴቪላይ ጉንጉሳርን ያገባው ጂሃን ሻንሳላን የቤታቸውን ረዳትና ውሽማውን መሊክ ጃካርቻንን ሲስማት ታይተዋል ብለው ለቀቁት። ጂሃን ምን ተፈጠረ? ና ወደዚህ ጂሃን ና። ተናዘዙ? የነገሩ ነገር አለ? ምንም አልተናገሩም። አንድም ቃል ብትሆን አንዳቸውም ምንም አልተናገሩም። እሺ አባዬ፣ ፈጠነም ዘገየም ማን ከጀርባቸው እንዳለ መናገራቸው አይቀርም። ጂሃን ይኸውልህ፣ አሁን ከእነሱ የሚበልጥ ጉዳይ ገጥሞናል። ጂሃን ምን ተፈጠረ? ጂሃን እንዴት እንደዚህ ታደርጋለህ? እንዴት ይህን ታደርጋለህ? ስለዚህ ሰውየው የሚያምርም ዜናውን አሰራጨው። ስለዚህ ቀድመህ ታውቅ ነበር? አዎ፣ በድብቅ ፎቶ አንስቶ ከዛ መለጠኝ። ማን ነበር ጂሃን? ማን እንደሆነ አይተው ነበር? ተከትዬ ሩጬ ነበር፣ ግን ሳልደርስበት። ለምንድን ነው ይሄንን ያደረግከው? ንገረኝ እስኪ። አሁን ምን ልታደርገ ነው? አሁን ይሄ ሌላው ጥንቅጥ ነው። አላውቅም አባዬ፣ ግን የሆነ መፍትሄ እናበጅለታለን። አምላኬ ሆይ እርዳን፣ እንድናገኛቸው አግዘን። ውይ ፈጣሪ፣ መኪና እየመጣ ነው መሰለኝ። ውይ ኧረ ቆይ እስቲ የምናውቀው ሰው ቢሆንስ ውስጥ ያለው? እማዬ፣ ማን ግድ ይሰጠዋል ታዲያ? አወቁን አላወቁን ምን እንዳይመጣ ነው። አዎ እሱስ ልክ ነሽ። አምላኬ ተመስገን፣ ስምሩ ነች። አቁሞ ግን እባክህ ተጠንቀቅ፣ እንዳትጫቸው ስለፈጠረ አምላክ። ስምሩ ቴኒሴ፣ ወይ ፈጣሪ፣ አንተ እኮ ትልቅ ነህ። ንሃይት ውይ እውነት ትልቅ ነህ። ተመስገን ጌታዬ፣ ተመስገን አምላኬ። ደህና ነሽ የኔ ውድ? ደህና ነሽ አይደል? ፈጣሪ ይመስገን። ወይዘሮ ኒያቴ
ስሚኝማ፣ ሳሜት ልኮሽ ነው እንዴ? አረ በፍጹም እማዬ፣ ልክ ሳሜት እኛ እንድታድነን እህቴን ሲልካት ማለት ነው አይደል? አሁን እርሱን እርሺ። ወይዘሮ ነያይት ደህና ናችሁ? ግን ዋናው እሱ ነው። ደህና ናችሁ አይደል? በጣም ደከመኝ፣ ግን ደህና ነኝ። ወደዚህ ወይዘሮ ነያይትን አግዛት። ውዴ ነይ፣ ቀስ ቀስ። ይህንን ውርደት አይተሻል? በጣም ነው የተዋረድ ነው። ይህንን ተመልከቺ። ለእኛ ትልቅ ውርደት ነው። ተመልከች። ቆይ ምንድን ነው የምታወሪው? ምን ተፈጥሮ? ትልቅ ጥፋት ተሰርቷል እያልኩሽ ነው። ሌላ ምን ልልሻለሁ? ደግሞ ይህንን ማን ያነሳው? አሁንስ እንደው ማበዴ ነው። የምር አብዳለሁ። ማን ይህን ያነሳው? መቼ ነው ትይኛለሽ እንዴ? ማለት ያለብሽ ይሄ ምን አይነት ውርደት ነው ነው? ያንን ወስላታ ባልሽን ግሮሮውን አንቀሽ እውነቱን ጠይቂው። የማይመስል ነገር አታወሪም እማዬ። በፈጣሪስ የማይመስል ነገር ማለት ምን ማለት ነው? አሁን ላይ ከተማ ውስጥ በሙሉ ስለዚህ ውርደት እየተወራ እንደሆነ አውቀሻል። እና እኔ ስለ ሰው ግድ የሚሰጠኝ ሰው መስልሻለሁ? አንቺ ልጅ ግድማ ሊሰጥሽ ይገባል። ግድ ይበልሽ። ያንን ጂሃንን ምን እንደማደርገው በደንብ አውቃለሁ። እነዛን የማይረቡ ሌቦች ከዚህ ቤት አስወግዳቸዋለሁ። ታይኛለሽ ሴቪ ላይ። ሄሎ ወንድሜ፣ መቼስ የተለቀቀውን ነገር እንዳየው ገምታለሁ። ስለዚህ ጂሃንን አስቀምጠውና በስርዓት አናግረው። ከዛ ይህንን ውርደት ማስተካከል አለበት። በደንብ አድርገህ ስማኝ ወንድሜ፣ ይሄ ግዴታው ነው። ለምንድን ነው በጣም የተረጋጋሹ? አንዳንዴ ምንም የማላውቅሽ ይመስለኛል። ካኮስ ውስጥ ችግር የለም አይደለ? ሁሉም ነገር ሰላም ነው? አይ ምንም ችግር የለም። ሁሉም በሰላም እየሄደ ነው። ፈጣሪ ይመስገን። ጥሩ ይመስገን። አመሰግናለሁ። አይሆንም። ምን ተፈጠረ ወንድሜ? ችግር አለ እንዴ? አዎ ሴልቹክ፣ አዎ። ኑህ ዜናውን አላየውም ማለት ነው? ኑህን ከነጋ አዋርተዋል እንዴ? አይ ወንድሜ አላወራሁትም። እስኪ ልደውልለት። ዝግ ነው። በቃ ዜናውን አይቶት ነው የሚሆነው። የመሌክም ስልክ ዝግ ነው። ኑህ፣ ብደውልህም ላገኝ አልቻልኩም። ስለዚህ ዜናውን አይተዋል ማለት ነው። እባክህን ስልክን ስታበራው ወዲያውን ደውልልኝ። አቶ ጂሃን፣ ፎቶውን ወዲያው አይደለም የለቀቅ ነው። እሱን አረጋግጥልሃለሁ። የተቀናበሩ እንዳልሆኑ እርግጠኛ ለመሆን ብዙ ማጣሪያዎችን አድርገናል። እውነተኛነታቸውን ካረጋግጥም በኋላ ነው ይፋ ያወጣናቸው። ምንም ቢሆን ዋጋቸው ከፍተኛ ነው። በጣም ይቀጥላል። እሺ አቶ ሰርዳር አሁን እሱን እንርሰው በቃ። ቆይ ማን ነው እነዚህን ፎቶዎች የላከልህ? የሰጠው ማን ነው ታውቀዋለህ? ይህንን ሰው ማግኘት አለብን። በኢሜይል ነው የተላከልኝ አቶ ጂሃን። ጥሩ ነዋ። የኢሜይል አድራሻ አለህ ማለት ነው? አለን፣ ግን እኛም ለማጣራት ሞክረን ነበር። ይህን ፎቶ ከላኩልን በኋላ ወዲያው ነው ከድረ ገጽ ያጠፉት። ስለዚህ አንድ ጊዜ ሂሳብ ይመስለኛል። የአይፒ አድራሻውስ በእሱ መፈለግ እንችላለን? አይመስለኝም። ከማይታወቅ ምንጭ ነው የተላከው። ከካፌ ምግብ ቤት፣ ከማንኛውም ዋይፋይ ካለበት ቦታ ሊላክ ይችላል። እሺ አመሰግናለሁ። ድድብና ያስደንቀኛል። ይህን ያደረገው ሰው ጠንቃቃ መሆን አለበት። አዎ ለነገሩ በግል ኢሜላቸው ሊልኩ አይችሉም። አዎ ትክክል። ብሽቅ እነዛ መንታዎች የምር እስስት ናቸው። ሰው መስለው አረመኔ እስስቶች ናቸው። ታውቃለህ ጂሃን? ኑና መሊክም ማለት ነው? አዎ ልጄ። እና ሌላ ማን ሊሆን ይችላል? የዛን ምሽት ከመሌክ ጋር የግቢያችን መናፈሻ ውስጥ እንደነበርክ ሊያውቅ የሚችል ሌላ ሰው ማን አለ? አይ ማንም የለም። አዎ አየህ፣ መሌክ አንተ ጋር ከመምጣቷ በፊት ለወንድሟ ነግራው ነው የሚሆነው። ከዛ ከጂሃን ጋር ስንሆን በድብቅ ፎቶ አንሳን ብላው ነው የሚሆነው። እና ከዛ ይሄው የምታየውን ነገር አድርጓል። ልክ ነህ። ሊሆን ይችላል አይደለም ልጄ፣ ይኸው ሆኗል እኮ። በትክክል የሆነው እሱ ነው። ኑ ፎቶውን ከመሌክ ጋር ሆናችሁ አነሳችሁ። ከዛ አዲስ ኢሜይል ከፍቶ ለጋዜጠኞቹ ላከ እና አሁን መላ ከተማው ስለዚህ ነገር አውቋል። አዎ። ከዛ በኋላ ትዳርህ በዚህ ምክንያት ይፈርሳል። ማለቴ እንዲሁ ከተማው በሙሉ እኛ ላይ ነው አይኑ። አሁን መላው ከተማው መሌክን ይከታተላታል። በአንድ ድንጋይ ሁለት ብቻ ሳይሆን በርካታ ወፍ ነው የገደሉት። አየህ፣ ቀበሮ ናቸው፣ ትክክለኛ ቀበሮ። እሺ አባዬ፣ ቀበሮች ናቸው፣ ባቦች ናቸው፣ ከሃዲዎች ናቸው። እሺ በቃ ገብቶኛል። እሺ ግን አሁን ምን ልናደርግ ነው? እንዴት ነው ከዚህ ቁጥንቅጥ ውስጥ የምንወጣው? እንግዲህ ጂሃን፣ አንድ ነገር ልንገርህ። ይህንን ቆሻሻ ከላያችን ላይ ለማጽዳት አንድ መንገድ ብቻ ነው ያለው። እኒሴ ነዋ። አፎይ በቃ ይሄ የዛህራ ቤት ነው ታውቃላችሁ አይደል? አውቃለሁ። ዛህራ በርካታ ጊዜ እዛ ቤት መጥታ ነበር። እህቴ
ከኔ ሌላ የምትፈልጊው ነገር አለ? ሳዲቅ ፈጣሪ ባርክ የኔ ውድ ልጄ። ፈጣሪ ባርክ። አመሰግናለሁ። እናመሰግናለን ሳዲቅ። ምንም አይደል። ራሳችሁን ጠብቁ። እባካችሁ ግቡ ግቡ። ዛሃራ እህቴ በሉ ግቡ። እንኳን ደህና መጣችሁ። ግቡ ግቡ፣ ወደ ውስጥ ግቡ፣ እናረፉ። አመሰግናለሁ። ስምሩ ግቢ። አመሰግናለሁ። አንቺም ግቢ፣ እናረፍ። በእህቴ ደክሟችኋል። አመሰግናለሁ ውድ ዛራ። እሺ እንዴት ነሽ እባክሽ? ፈጣሪ ይመስገነው። ይኸው እየኖርን ነው። እናንተስ እንዴት ናችሁ? እንዴት ሆናለሁ ብለሽ ነው? መቼም ኒሴ በጥቂቱም ቢሆን ነግራሽ መሆን አለበት። ዛራ ውዴ፣ ቆንጆ ሻይ አፍልተሻል አይደል? አዎ እህቴ አፍልቻለሁ። ትኩስ ነው። ስለዚህ ሂጂና አምጪው እና ጠረጴዛውን ሙሉ ምግብ እናቀራርብ። እንደዛ አይሻልም? በይ ቶሎ በይ። ተነሽ ዛራ። አሁኑኑ አመጣለሁ። ሱምሩ እሱ ጋር ተመችቶሻል የኔ ውድ? ትራስ ላምጣልሽ? አያስፈልግም፣ አትቸገሪ። እንደዚህ ተመችቶኛል። አንቺስ ወይዘሮ ነያይት የምትደገፊበት ትራስ እንጂ። ጀርባዬ ሊቆረጥ ነው። ለምንድን ነው እዚህ የምትቀመጪው? ቴኒሴ ሁሉ ነገር ሰላም ነው? ሳሚት ከቤት አባረረሽ እንዴ? ሳሜት አንቺንም ከቤት አባረርሽ ነው? አይሆንም። አይ አንቺ ከኛ ጋር ምን አገናኘሽና ነው? ቆይ ዝም ብዬ ለመቀመጥ አልቻልኩም። ስምሩ ምን ላድርግ ብለሽ ነው? በገዛ አይኔ አንቺ ላይ ያደረጉትን ግፍ አይቼ ዝም ብዬ ለመቀመጥና ለማለፍ አልቻልኩም። ከዛ እስከ ዛሬ ልነግራቸው የሚገባቸውን ነገር ነገርኳቸው። አይዞሽ ውዴ አይዞሽ። አንቺንም እኮ በእኛ ምክንያት ስራሽን አጣሽ። ውይ በጣም ይቅርታ አድርጊልን እህቴ እባክሽ። የኔ ውድ ለምንድን ነው የምታዝኙ? የኔ ውድ እውነት ለመናገር ባታባረረኝም እኔ በራሴ ወጣ ነበር። እዛ ለመቆየት ፍላጎትም አልነበረኝም። አሁን እርሺው፣ ሁሉም ነገር ለበጎ ነው። ይኸውልሽ ሱምሩ አትዘኝ የኔ ውድ። ፍትህ ሁሌም አለ። እሱን ታውቂያለሽ አይደል? ፈጣሪ ባላሰብሽው ነገር ሰዓቱን ጠብቆ ፍትህ ይሰጣል። ለሳሜትም እንደዛው ነው። እመኝኝ። ምን አለች በይኝ። ከዛ በሁለት ቀናት ውስጥ ንዴቱ ይበርድና ያደረገው ነገር ስህተት መሆኑን አውቆ ይቅርታ ይጠይቅሻል። ከዛ ሁሉ ነገር ይስተካከላል የኔ ውድ። ሁሉም ነገር ሰላም ይሆናል። አታስቢ። ምንም ነገር አይስተካከልም እህቴ ዲሴ። ሳሜት መቼም እኔን ይቅር አይለኝም፣ መቼም ቢሆን። እስቲ መጀመሪያ እኛ ይቅር እንበለው። እኛ ትልቅ ስተትን የሰራሁት በጣም ትልቅ ስተት። የምመኘው ብቻ መጀመሪያ ላይ እነዛ ልጆች ልክ እንደመጡ ለሳሜት ብትነግሪው ኖሮ ጥሩ ነበር። እውነቱን በሰዓቱ ብትነግሪው ጥሩ ነበር። ያኔ ይረዳሽ ነበር። ልነግረው ነበረ። ለመናገርም በጣም ብዙ ጊዜ ሞክሬ ነበር፣ ግን በቃ አልቻልኩም። ይሄ ቀላል ነገር አይደለም። እሺ ኤኒሴ፣ ሳሜት ማወቅ የነበረበት ነገር አልነበረም፣ ግን ያቺ ክፉ ህክመት ነገሮችን ፈልፍላ አወጣቻቸው። እኔ ላስተካክለው ነበር። ይሄ ሚስጥር እንዳይወጣ የዘረጋሁት ወጥመድ ነበር። ጥሩ ነገር አስቤ ነበር። ምናልባት እሱን የመናገር ያንቺ ቦታ አይደለም ትይኝ ይሆናል። ምናልባትም አያገባሽም፣ እዚህ ውስጥ አትግቢ ትሉኝ ይሆናል። ወይዘሮ ኒያየት ግን ይሄ ነገር በፍጹም ተደባብሶ ማለፍ አልነበረበትም። ኑህና ሜሌክ የስምሩ ልጆች ናቸው። 9 ወር ሙሉ በሆዷ ተሸክማቸዋለች አይደለም እንዴ? አዎ ተሸክማቸዋለች። ይሄ ጉዳይ ሰዎች እንዳይሰሙት የሚደበቅ ነገር አይደለም። እንዲህ አይነት ነገር አይደበቅም። አዎ ግን ለልጄ ሰላምና ለልጄ ትዳር አስቤ ነው። እውነት ነው፣ ልክ ነሽ። ግን ደግሞ ለስምሩ ልጄ ለባልሽ ሁሉንም ነገር ንገሪው ብለሽ ብትነግራት ጥሩ ነበር። ትክክለኛውን መንገድ ብታሳያት ምኞቴ ነበር። ልክ ነኝ አይደል? አንቺም ብትሆኛ አያታቸው ነሽ። ለመጀመሪያ ጊዜ ነው አይናቸውን ያየሽው። ልትንከባከቢያቸው ይገባ ነበር። የልጅ ልጆችሽን በቅፍሽ ውስጥ ማስገባትና መጠበቅ ነበረብሽ። እና ደግሞ ለሳሜት ከመጀመሪያው አንስቶ ሁሉን ነገር መነገር ነበረበት። መጀመሪያውኑ ብትነግሪው ኖሮ ነገሮች አሁን የደረሱበት ደረጃ አይደርሱም ነበር። ወይዘሮ ኒያየት። መሌክ። አቤት። ስሚ፣ ግድግዳው ላይ ያለው ነገር ይታይሻል? ሰማያዊ ውሃ መያዣው ይታይሻል? ይታይሻል አይደል? አዎ ይታየኛል። ልጆች እያለን ይሄን ነገር ትዝ ይልሻል አይደል? እንወዳደር ነበር፣ ታስታውሻለሽ? የጆንያ ውድድር። አሁን ልጅ እያለን የጆንያ ውድድር እንደምንወዳደረው በወንበራችን እየተፏቀቀ እንምጣ። 3 እንቁጠር። 1 2 3 እየደረስኩብሽ ነው። እሺ አሁንም አሸነፍኩክ ነው። በቃ እንድገም።
ምቹና ጣዩ እስኪ መለክዬ። ኖ ፊትህ ምን ሆነ? እንዴት ይህን ያደርጋሉ? እንዴት እንደዚህ ፊትህን ይጎዱታል? አታልቅሽ። ደህና ነኝ መሌክ። እነሱ ያን ያህል ሊጎዱኝ አይችሉም። የተወሰነ ጥፊና ቦክስ ብቻ ነው። እሺ ከዚህ በፊት የበለጠ ቀምሷል። አታስቢሽም? ለምንድን እንደሱ እያይሽኝ ያለሽው? ቆይ ምን ሆኛለሁ? ፊትን ያን ያህል ጎድቶታል እንዴ? ቆይ ንገሪኝ። ለምንድን ነው ጃን ሳንሻላልን ወደዚህ እንዲመጣ የጠራው? የማደርገው ንግግር አለ ነው ያለው። ማህበራዊ ድረገጽ ላይ በወጣው ስለ ውሽማ ጉዳይ ለዛ አይመስላችሁም? በትክክል አዎ፣ ለዛ ነው። ይኸው መጣ። እንደውም እየመጡ ነው። ሰላም። በመጀመሪያ ባለቤቴና እኔ ጥሪያችን አክብራችሁ ስለመጣችሁ ከልባችን ልናመሰግናችሁ እንወዳለን። እንኳን ደህና መጣችሁ። አቶ ጃሃን፣ ማህበራዊ ድረገጽ ላይ የተጻፈው ምንድን ነው? ጓዶች፣ ለሁሉም ጥያቄያችሁ መልስ እንሰጣችኋለን። ተረጋጉ። ይኸው መጣ። እንደውም እየመጡ ነው። ሰላም። በመጀመሪያ ባለቤቴና እኔ ጥሪያችን አክብራችሁ ስለመጣችሁ ከልባችን ልናመሰግናችሁ እንወዳለን። እንኳን ደህና መጣችሁ። አቶ ጃሃን፣ ማህበራዊ ድረገጽ ላይ የተጻፈው ምንድን ነው? ጓዶች፣ ለሁሉም ጥያቄያችሁ መልስ እንሰጣችኋለን። ተረጋጉ፣ አታስቡ። ነገር ግን መጀመሪያ ውዷ ባለቤቴና እኔ የሆነ ነገር ግልጽ ልናደርግላችሁ እንፈልጋለን። ያው ሁላችሁም እንደምታውቁት በማህበራዊ ገጾች ላይ አዲስ እየተወራ ያለ ዜና አለ። ይህ ዜናም በጣም የተቀናበረ መረጃ ነው። አንደኛ የሻንሳላም ቤተሰብ ስም ላይ ያተኮረ ሲሆን ከዛ ቀጥሎ ከምንም በላይ የሚያናድደው ነገር ውዷ ባለቤቴና እኔን የሚያጣላ ጉዳይ ነው። ዜናው ላይ ስሟ የተጠቀሰው ግለሰብ ስሟን ራሱ በጭራሽ መጥራት አልፈልግም። የዚህ የተቀናበረ ሐሰተኛ መረጃ ትንሹ ክፍል ናት። አቶ ጃን፣ ምን ማለት ነው የተቀናበረ ስትል? ልክ እንዳልኩት ነው። በሚገርመው ሁኔታ ይቺ ግለሰብ ትንሽ አካል ናት። ከዚህ ጉዳይ ጀርባ ያለው ማን እንደሆነ እስካሁን ድረስ አላወቅንም። ግን በሚያሳዝን ሁኔታ የሆኑ ዓላማቸው ጥፋት የሆኑ ግለሰቦች ቤተሰባችን ውስጥ ገብተዋል። እንደ ዕድል ሆኖ ነገሮች በጣም ሳይበላሹ በፊት እውነተኛው ዓላማቸው ምን እንደሆነ አወቅን። ፈርቻለሁ ነው። በጣም ይጎዳዋል ብዬ ፈርቻለሁ። በጥንካሬያችን እንቀጥላለን። በምንም አይነት ጫና እጅ አንሰጥም። እሺ ውዴ። ይገሉናል። በቃ መጨረሻ ላይ ሁለታችንም ይገሉናል። ኑ ምንም አይነት ነገር ሊያደርጉን አይችሉም። እዚሁ ገለው እዚሁ ቢቀብሩ ማን ሊያውቅባቸው ይችላል? ስለፈጠረ አምላክ። እኔ አንድ መንገድ አላጣም። አይዞሽ። እሺ ግን ፎቶ እውነተኛ ነው አይደለ? መቼስ ውሸት ነው እያልክ አይደለም? አዎ ፎቶ እውነተኛ ነው። አዎ የተሳሳሙት የእውነት ነው። ጓዶች፣ ፎቶ ላይ ያለችው ግለሰብ ሕይወቴ ውስጥ እባብ በሚመስል ውስጡ ሾህ በሆነ አብለጭላጭ ነገር ነው የገባችው። ግን ትክክለኛ ዓላማዋ እኔን ወይዘሮ ሴቤላይንና ቤተሰቤን ለማጥፋት ነበር እና ሁላችሁም እንዳያችሁት ለማሳካት ጫፍ ላይ ደርሰው ነበር። አሁን ይህን እድል በመጠቀም ሴቤላይን በእናንተ ፊት ይቅርታ ልጠይቃት እፈልጋለሁ። እባክሽ ይቅር በይ። እንግዲህ እኔም በሁሉም ሰው ፊት ይቅርታህን ተቀብያለሁ ውዱ ባለቤቴ። ምክንያቱም በጣም ነው የማፈቅረህ። ወይዘሮ ሴቪላይ፣ ይሄ ችግር በትዳራችሁ መካከል ምንም ችግር አይፈጥርም? አይፈጠርም። ምክንያቱም እርስ በእርስ በጣም ነው የምንዋደደው። ይቅርታ ጠይቆኛል፣ እኔም ተቀብያለሁ። በቃ ከዚህ በኋላ እምነትሽን የሚያፈርስ ነገር አላደርግም። ልክ ነበርሽ። አንቺ ከመጀመሩ ጀምሮ ከዚህ እኔ ወደ አክሱም እንመለስ ስትይ ነበር እህቴ። ግን እኔ ደግሞ ድርቅ አልኩ። አይሆንም፣ መመለስ አያስፈልግም አልኩሽ። እዚህ መቆየት የምንችል መስሎኝ ነበር። ነገር ግን ከሽፍቶች መሃል ብቻችንን መቆም አንችልም። መሌክ፣ ብቻህን ጥዬ መሄድ ይመስላል? አንተን ጥዬ መሄድ እችላለሁ? አልድም ትይ ይሆናል፣ ግን እኔ እንጃ ብቻ። ኑ ተመልከተኝ። አላደርገውም። ሰው መሃል መንገድ ላይ ጥለን የምንሄድ ሰዎች አይደለንም። አቶ ጂሃንና ወይዘሮ ሴቤላይ ፎቶ እናንሳችሁ? እኛም ማንሳት እንችላለን። እባካችሁ። እሺ ጓዶች፣ ተጨማሪ ጥያቄ ከሌላችሁ አዳራሽ ውስጥ የተወሰነች ነገር አዘጋጅተናል። ሁላችሁም ታደሙ። እባካችሁ ውስጥ እንገናኝ። ቀጥታ ወደ ቤት አትሄዱ። እዚህ ለትንሽ ጊዜ ቆዩ። ካሜራ፣ ፎቶ ምናምን ያነሷችኋል።
አብራችሁ እንደሆናችሁ ሰዎች ይመኑ። አታልቅሺ መሊክ፣ እሺ አታልቅሺ። ታውቂያለሽ፣ ለአንድ እንባሽ ሙሉ ሀገሪቷን ነው ማቃጠላት። ይህን ታውቂያለሽ። ዓለም ክብ ናት ስለሚሉ ዝርግ እንደምትሆን አሳያችኋለሁ። ለአንቺ ስል ብቻ ምድርን ዝርግ አደርጋታለሁ። ይህን ሁሉ ነገር መዝግቤያለሁ። ሁሉንም አንድ በአንድ በአእምሮዬ ቀርጫለሁ። ሁሉንም ዋጋ አስከፍላቸዋለሁ። ስሚ፣ ለዚህ ነገር እያንዳንዳቸውን ስቃያቸውን ነው ማበላቸው። በአንደኛ ደረጃ ያንን ጂሃንን፣ እውነቴን ነው የምልሽ ውዴ፣ ለዛ ቢጫ ጸጉር እባብ ዋጋውን አስከፍለዋለሁ። ታያለሽ፣ እኔ ወንድ አይደለሁም። ሁላቸውንም ዋጋቸውን አስከፍላቸዋለሁ። ኑህ ጋር ብቻ ነው የደወልከው ወንድሜ? ለኑህም እየደወልኩ ነው፣ ለመሌክም እየሞከርኩ ነው። ግን ደግሞ ስልካቸው የሁለቱም ከተዘጋ ቆይቷል። ሴልቹክ አሁን የምር እየጨነቀኝ ነው ያለው። የሆነ ነገር ሆነው እንዳይሆን እያሳሰበኝ ነው። ወንድሜ ከፈለክ አሁኑኑ ወደ ሻንሰላም ቤት ሄጄ ያለውን ነገር ማጠየቅ ይችላል። አይ ወደዛ መሄድ አያስፈልግም። እኔ ቤት ውስጥ የሆነ ሰው አለኝ። እሱ ጋር ደውዬ እሱን ጠይቀዋለሁ። ቤት ውስጥ ያለህ ሰው ኑህ አልነበር እንዴ ወንድሜ? እሱን አሁን ማግኘት አልቻልንም። ኑህ የተለየ ነው። እሱ የተለየ ቦታ ነው ያለው። ሌላ የማምነው አንድ ሰው አለኝ። ሴልቹክ ወንድሜ፣ የምርህን ነው? በደንብ የምሬ ነው። ስማ፣ ለምንድን ነው የተገረምከው? ሴልቹክ እኔን አታውቀኝምና ነው? የሻንሰላም ቤት ውስጥ ዝም ብዬ አንድ ሰው ብቻ የማሰልል ይመስላል? ስማ፣ እዛ ቤት ውስጥ 2 ጆሮና 2 አይን አለኝ። ሁሉንም ነገር ነው የምሰማው። ሄሎ፣ ዛሬ ኑህንም ሆነ መሌክንም ማግኘት አልቻልኩም። በጣም አሳስቦኛል። ምን? ከቤት ተባረዋል ነው ያልከኝ? ወዴት ነው የተወሰዱት? የአፕራኮራን? እሺ ዝጋው፣ በቃ ዝጋው፣ አሁን ዝጋው። ሴልቹክ፣ በአስቸኳይ ትልቁ መኪና አዘጋጅ፣ ልንወጣ ነው። እሺ ወንድሜ። እጭ ሲያናድድ። መሊክ ደህና ነሽ? የሆነ ነገር በይ። ኑ ኑ፣ ደህና ነህ ወንድሜ? አንተ ደህና ነህ አይደል? በጣም ነው የደበደቡ እንዴ? አንቺ ምንም አታስቢ፣ እኔ ሁሉንም በአእምሮ መዝግቤ ይዣቸዋለሁ። እሺ፣ ያ የእናታችን ልጅ የሆነውን ወንድማችን ኤሳት ተብዬውን እሱንም ልኩን አስገባዋለሁ። መሊክ፣ ያንን ቢጫ እባብንም እንደዛው። ያ ውሻ ጂሃን በእጄ ብዙ ስቃይ ይደርስበታል፣ ግን ኤሳት እሱ ይቀድማል። ተንበርክከው እንደ ውሻ እንዲለምኑኝ ነው ማደርጋቸው። ምን አለበኝ እንድምራቸው እየተንፋቀቁ ይለምኑኛል። መሊክ ታያለሽ። ምን እየተካሄደ ነው? ቆይ ለምን ታለቅሻለሽ? አይ ምንም። ለምን ደም ታለቅሽው? መሊክ ምንድነው የተባባልነው? ቆይ እንጠንክር አልተባባልንም? ጠንካራ ሆነን እስከ መጨረሻው መቀጠል አለብን። እሺ እህቴ። ሁሉም ሰው እኛን እያየ ነው። እያዩን ብቻ አይደለም ሴቪ ላይ ስለ እኛም እያወሩ ነው። እኔ የምልህ ምን እየተባባሉ እንደሆነ እንገምት እንዴ? ደስ ይለኛል። አንተ ጀምር። እኔ ልጀምር? ጀምር። እዛ ጋር ያሉ ጥንዶች በጣም ደስተኛ ይመስላሉ እያሉ ይመስለኛል። ታውቃለህ፣ እዛ ጋር ያሉት ደግሞ አብረው ሲታዩ በጣም ያምራሉ የሚሉ ይመስለኛል። ልጅቷ በጣም ቆንጆ ናት ነው የሚሉት። እና ልጁም አይከፋም ይላሉ። በለው የሆነ ሀሳብ መጥቶልህ ነው? ሀሳብ ከአእምሮ ወጥቶ አያውቅም። ስለ መሊክ ነው የማስበው። ራሴን ለማስቆም ሞክሬያለሁ፣ ግን አልቻልኩም። አላውቅም። አምኛት ነበር ሴቪ ላይ የምር የምትወደኝና ከልቧ ከኔ ፍቅር የያዛት መስሎኝ ነበር። ራሴን ለምን እያልኩ በመጠየቅ ምክንያት ለማግኘት እየሞከርኩ ነው። ወይ ደግሞ ሞኝ ነኝ። ቀስ በል እስቲ፣ ቀስ በል። ኖ፣ የሆነ ሰው እየመጣ ነው። እዛ ጋርም ተመልከት። ና ና ና ና ና ና ኑ
ወንድሜ ታሲ። አዎ እኔ ነኝ። ልጅቷ እዚህ ጋር ናት ወንድሜ። በልቶ ለፍታት። ወንድም ታሲን አንተ ነህ? አዎ እኔ ነኝ። እኔ ውድ እኔ ነኝ እህቴ። ወንድም ታሲ፣ ቆይ እዚህ መሆናችን እንዲህ ልታክቻልክ? እኔ ሁሌም መንገድ አለኝ። ሁሉም ቦታ አይንና ጆሮ አለኝ። እሱን እስካሁን አላወቅክም ማለት ነው? በልሽና ፈጣሪ ባርክ ወንድሜ። ሴልቹክ እየፈታት ነው? እየፈታዋት ነው ወንድሜ። ጥሩ ነው ወንድሜ። ቆይ አንዴ ቆይ፣ አሁን ልቁረጠው። ይኸውልህ ጌታዬ፣ እሺ እናንሳ ለዕጣ ፈንታችን። ለጅልነታችን አሎ፣ ትንሽ ይቀረዋል። እሺ በጉጉት እየጠበቅኩ ነው። ዝግጁ ነህ? እጅግ በጣም። እናንሳ ለክህደት። አዎ አሁን ያንተ ተራ ነው። አዎ የኔ ተራ ነው። ለሐሰተኛ ፍቅር ከባድ ነው። በቃ እንነሳ፣ ምክንያቱም ይሄ ትንሽ ግር ይላል። ኦ አበዛ ነው እንዴ? ለምንድን ነው የተንገዳገድኩት? ያው እንግዲህ ትንሽ የሆነ መስመር ያለፍን ይመስለኛል። ግን አንድ ነገር ልንገርሽ፣ እኔ መኪና መንዳት አልችልም። ወደ ቤታችን ለማድረሱም ሆነ መንቀሳቀስ አልችልም። አሁን አንድ የሆነ ነገር እጠይቅሻለሁ፣ ግን አንቺም የምትችይ አይነት አይመስለኝም። ማድረግ አትችይም አይደለ? እኔ የምጠይቅሽን ነገር ማድረግ አትችይም። በጣም ጥሩ ነው። በጣም ትክክለኛ ሀሳብ ነው። እና ምን እናድርግ አላውቅም። ስማኝ፣ እውነት ለመናገር እኔ ወደዛ ቤት መመለስ አልፈልግም። ሴቪላ እመኝኝ፣ እኔም በሆነ ወደዛ የእብድ ቤት መሄድ አልፈልግም። እዛ ቤት መተንፈስ እንኳን አልችልም። እንደታፈንኩ ነው እየተሰማኝ ያለው። ግድግዳዎቹ ልክ እንዳጣበቁኝ ነው የሚሰማኝ። እኔም እንደዛው። በተለይ ደግሞ በእነዚህ 2 ቀናት ውስጥ እውነት እዛ ቦታ ለመተንፈስ አልቻልኩ። እንደዚህ እናድርግ፣ እዚህ እንሁን፣ ማለት የሆቴል ውስጥ እንቆይ። ጥሩ ሀሳብ ነው። ምን ይመስልሻል? ጥሩ ሀሳብ ነው። እሺ ጥሩ። ስለዚህ ነይ እንሂድ። ና እንሂድ። ቆይ ቦርሳዬን ደግሞ እንዳረሳው። ቀስ በይ። ምንም አልተፈጠረም። ደህና ነኝ። ና ወደዚህ ና። መሊክ ገባሽ አይደል? ገብቶኛል ወንድሜ ታሲን። ገብቶኛል ነው። እኔም በደንብ ገብቶኛል። እሺ ወንድሜ፣ እናንተ ሳትታዩ ወደ መኪናው ግቡ። እሺ፣ እኛ እዚህ ጋር መጨረስ ያለብን ጉዳይ አለ። እሺ በቃ አንተ እንዳልክ ይሆንልህ። ኑ ሴልቹክ ና እንሂድ። ይሄ ነገር እንጨርሰው። ምን ሊያደርጉ ነው ወንድሜ? ስማቸውን ሊጽፉ ነው ሴልቹክ። መንትያ ሰዎች ማለት እንደዚህ ናቸው። ሳይነጋገሩ በመተያየት ብቻ ይግባባሉ። እና ምን ሊያደርጉ ነው? አልገባኝም። በቅርቡ ይገባል። አንተ እንዴት ነው የገባህ? አንድ የቆሰለ ሰው ሌላ የቆሰለን ሰው አይቶ ይረዳዋል። ሴልቹክ ና። እሺ ቆይ ልቀበላቸው። ቆይ እንዲዘጋጁ አደርጋለሁ። አይ መኪና ይምጣ። ምክንያቱም ዛሬ እኛ እዚህ ነው የምናድረው። ትልቅ ክፍል እንዲዘጋጅልን ታደርግልናል እባክህ። ይቅርታ፣ አሁን ለሁሉም ትልልቅ ክፍሎች ተይዘዋል፣ ግን ለጫጉላ የሚሆኑ ክፍሎች አሉን። እሱም ይሁን፣ የጫጉላውን ክፍል አስይዘ። እሺ ጌታዬ። እሺ እሺ፣ ቅደም መቤት። ቆንጆ ክፍል ነው። ዳክዬ ሁላለን በሚገባ። ምን ነበር የጠበቅሽው ወይዘሮ ሴቪላ? ይህ እኮ የጫጉላ ክፍል ነው። ይቅርታ ይደረግልኝ፣ አላወቅኩም ነበር። እባክሽ፣ አለማወቅ እንረዳለን። ስለዚህ ለጅልነት፣ ለእዋነት፣ ለእውርነታችን እንጠጣለን።
በአጭሩ ለኛ። አዎ በትክክል ደህና ነሽ? ምን መሰለህ ገና ስላልበቀኝ ለራሴ ተጨማሪ ቀዳዳ ደህና ነሽ? ደህና ነኝ። በቃ እንቀመጥ። ቁጭ በይ። ነይ። አሁን ሁለታችንን መጠጣት ማቆም ያለብን ይመስለኛል። ጃን ካሁን በፊት እጅና እግሬ እንደዚህ ተሳስሮ አያውቅም። እኔም በይ። እሺ በይ ቆንጆዋ በይ በይ፣ ወደ ውጭ ነይ ውድ ነይ። ኑ ኑ ኑ ኑ በሉ ውጭ፣ ወደ ውጭ ና ውጣ ውጣ እና ውጣ። በል በል እስካሁን የወጡትን ፈረሶች ቆጥራል አይደል ወንድሜ? ተነስ ተነስ። ጥብስ መሆን ካልፈለግ ተነስ። እሺ ወንድሜ፣ አሁኑን። ምን እየተካሄደ ነው? እሳቱን የፈጠርነው እኛ ነን። የፈረሶቹን ማደሪያ ያቃጠልነው እኛ ነን። እስኪ ከተቀመጥክበት ተነሳና ኋላን ተመልከት። አዎ አሁን ሽታው ሸተተ። እሳት አደጋ እንደዚህ ነው የምታስነሳው። አሁን ለዛ ቢጫ ጸጉር እባብ ደውለትና ኑና መሌክ በስተመጨረሻ ቦታውን ሲያቃጥሉት ምንም ሳያቅማሙ ሳይፈሩ በድፍረት ሁለቱም በድፍረት ያንተ አይን እያየ እሳቱ እንዳቀጣጠል ነው ንገረው። ገባህ አይደል? ያልኩ ግልጽ ነው አይደል? ደውል። ይኸውልሽ መልክ ጊዜው ሲደርስና ነገሮች ሲገለባበጡ ልክ የፈረስ ጋጣ በእሳት አመድ እንደሆነ ሁሉ ያ ቤተሰብ አመድ ይሆናልሽ። የሻን ሳላልን ቤተሰብ በሙሉ ተራ ናደርጋችሁ።